ሰውነት ተቀያየሩ ብትባሉ ለመቀያየር ዝግጁ ናችሁ? ላይክ ፈቃደኛ ናችሁ? ለሆነ ላይክ ስዋፕ አድርጎ ብትባሉ ተው እንጂ ተው። አይ በፍጹም ይሄን ሰውነት አላረገው። ሾልደሬን የኔ ካንተን ይሁን ወንድሜ ይሄን አሳድገዋል። አንተ ትቀይረዋለህ? አንተ ማለት ብሎት ሊወስድ አልቀይረውም። ይሄን ነው ያሸንፋል ብዬ ማስበው። ምን ሞቲቬት ያደርጋቸዋል ኦን ዴይሊ ቤሲስ እና ዲስካሬጅ ስትሆኑ ስለ ስቴጁ በተለይ አሁን ክረምት ላይ ነው ያለው ውድድሩ ምንድነው ሞቲቬት የሚያደርጋችሁ? ላይክ እዚህ ውስጥ ያለውን አጫውቱ። ፋዘር ያልሰራውን ብር በዚህ እድሜያችን ምናምን እየሰራን በቃ በጣም እስኪገርመው ፋዘር ፖቴንሻላችንን እስኪ ድረስ አባቶች እንደምታውቃቸው ናቸው። ትምህርት አልሆን ስላለው ብረት ገፊ ሆነ መባላል። ዲግሪ ያለው የተማረ ነው ስፖርተኛ ነው ደግሞ ስለሚወደው ስፖርተኛ ነው። ስፖርተኛ አሁን የሆነ ሱሰኛ ማለት ነው ሲጋራ ለምኑ አጭሶ ያለ አንድ ሱሰኛ ስለሆነ አንዷን ሲጋራ አጭሷት ያድራል። ለምኖም ቆሻሻ አድርገው ማለት ነው ምናምን ብር ተሰጠዋለህ ያጨሳል። አንተ ታዲያ ለመልካም ነገር እንደዚህ ስፖርት ለመስራት እንዴት ብር ታጣ? ለሱ ሳፎርድ ማድረግ ከባድ ነው። ለምሳሌ በአንድ ስቴክ ዊድ የጀመረ ሰው በአንድ ስቴክ ዊድ አይደለም የሚቀጥለው። የኔ ምኞት ላይክ ቱ ሲ ኢትዮጵያን ፓስፖርት ሆልደሮች ኢትዮጵያዊ የሆኑ ሰዎች ኢንተርናሽናል ስቴጅ ላይ እንዲቆሙ ነው። ዜግነት ቀይረ ምናምን አይደል? እንዴት ወንድ ሻወር ቤት ተሰማለህ እኮ ሻወር ቤት ምን እያሰቡ ነው? በርገር ምናምን ሲበሉ ወይ ጌም ዞን ሄደው ሲጫወቱ ምናምን ሳይ ለደቂቃ መጫወት አልችልም ነው ያባርለ መንታ መሆናችሁ በተለይ ትምህርት ቤትም ስትማሩ ጂም ውስጥ የገጠማችሁ ነገር መንታ አስቂ ነገሮች ካላችሁ እኔ ክላይንት ነው ገባ ሁለተኛ ጊዜ እኔ ቆም ያሰራሉ አንተ መስሎ ይሄ በላኩ መጥቶ እኔ እኮ አንተን የጋበዝኩ መስሎ ወይኔ ብሬ